ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ እጅግ ጠቃሚና አስተማሪ መረጃ ይዤላችሁ መጥቻለሁ። ወተት አዘውትረን የምንጠቀም ሰዎች በተለይ ደግሞ የምንገዛቸው ወተቶች ከተለያዩ ሱቆችና ሱፐር ማርኬቶች ሲሆኑ እንዲህ አይነት ወተቶችን ገዝተን ከመጠቀማችን በፊት ልናውቃቸው ስለሚገቡ መሰረታዊ ሀሳቦች እንመለከታለን። እነዚህን እውቀቶች ማወቅና መረዳት የምትገዟቸው ወተቶች በውስጣቸው ከያዙት ፋት አንጻር በደማችሁ ውስጥ ያለውን የኮሌስትሮል ኤልዲኤል ብለን የምንጠራው ለኦክሲዴሽን ተጋላጭ ሊሆን የሚችል የዚህን የኮሌስትሮል መጠን ከፍ ከማድረግ ጋር ተያይዞ የልባችሁን ጤንነት እንዳያቃውስ ወተቶችን ለይታችሁና ለጤናችሁ ሊጠቅም ሊስማማ የሚችል የወተት አይነትን መርጣችሁ መጠቀም እንድትችሉ የሚረዱ መረጃዎችና እውቀቶችን የሚያስገነዝብ ነው። እንደ አጠቃላይ ከሱፐር ማርኬትና ከሱቆች የምንገዛቸው የወተት አይነቶች በውስጣቸው እንደያዙት የፋት መጠን በአራት ሊከፈሉ ይችላሉ። ከነዚህ አራት የወተት አይነቶች የትኛውን ገዝተን ብንጠቀም መልካም ነው፣ የትኛውንስ መግዛት የለብንም? በዚህ ቪዲዮ ላይ የምንመለከተው ይሆናል። ከታላቅ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ ብዙ ሰዎች ያላወቁትን እውቀት በማወቅ ከቤታቸው ሆነው የራሳቸውንም የቤተሰቦቻቸውን ጤና መጠበቅ እንዲችሉ ያደርጋል። ይህ ቪዲዮ ወደ እናንተ ይዤ ስመጣም በርካታ ሰዓታትን ፈጅቼ ነውና የእናንተ ላይክ ብርታትም ይሆነኛል። ቪዲዮውን ለሌሎች ማጋራታችሁንም አትዘንጉ። ለቻናል አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በምለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ከሱፐር ማርኬትና ከሱቆች የምንገዛቸው ወተቶች እንደ አጠቃላይ በውስጣቸው በያዙት የፋት መጠን በአራት ሊከፈሉ ይችላሉ። የመጀመሪያው ከፍተኛ ፋት የያዙ ወይም ሆል ሚልክ ብለን የምንጠራቸው በእያንዳንዱ 100 ግራም 3.25 ግራም ፋት የያዙ የወተት አይነቶች ናቸው። እነዚህን የወተት አይነቶች ስትገዙ ከላያቸው ላይ 3.25% የሚል ትመለከታላችሁ። ይህ 3.25% የሚለው በእያንዳንዱ 100 ግራም የያዙት የፋት መጠን ነው። ሁለተኛው የወተት አይነቶች ከላይ ከጠቀስኩት አነስ ያለ የፋት መጠን የያዙ፣ ይህም በእያንዳንዱ 100 ግራም 2 ግራም ፋት የያዙ እላያቸው ላይ 2% ፋት የሚል ጽሑፍ የተጻፉባቸው ናቸው። ሶስተኛው የወተት አይነቶች ዝቅተኛ ፋት በውስጣቸው የያዙ ናቸው። እነዚህ በእያንዳንዱ 100 ግራም 1 ግራም ፋት የያዙ፣ ስታያቸው እላያቸው ላይ 1% የሚል ጽሑፍ የተጻፉባቸው ናቸው። 1% የሚለው በእያንዳንዱ 100 ግራም ወተት በውስጣቸው 1 ግራም ፋት ይዘዋል ማለት ነው። የመጨረሻው ስኪም ብለን የምንጠራቸው ኦልሞስት ፋት የላቸውም፣ ፋት ፍሪ ብለን የምንጠራቸው የወተት አይነቶች ናቸው። እነዚህ የምንገዛቸው የወተት አይነቶች በያዙት የፋት መጠን ነው በአራት የተከፈሉ። ምን አይነት ፋት ነው በውስጣቸው የያዙት? ይህ የፋት አይነት ለጤናችን የሚጠቅም አይነት ፋት ነው ወይ? ወተቶች በውስጣቸው የያዙት የፋት መጠን አብዛኛውን ፖርሽን ወይም አብዛኛውን ይዘት ቦታ የሚወስደው ሳቹሬትድ ብለን የምንጠራው የፋት አይነት ነው። አሁንም ግን እዚህ ጋር ልናቅ የሚገባው አንድ መሰረታዊ ነገር እንደፈለጉ እየተሯሯጡ ሜዳ ላይ እየተንቀሳቀሱ ሳር እየተመገቡ ላሞች ሳር እየተመገቡ የሚያመርቱት ወተት በውስጣቸው የሚይዙት የሳቹሬትድ ፋት አይነትና ላሞች አንድ ግቢ ውስጥ ታስረው ከፍተኛ ወተት እንዲያመርቱ በሚል የተቀነባበሩ ምግቦችን ሲመገቡ የሚያመርቱት ወተት በውስጣቸው የሚይዙት የሳቹሬትድ ፋት አይነት አንድ አይደለም። ሳር እየተመገቡ እንደፈለጉ እየበረቁ የነበሩ ላሞች የሚያመርቱት ወተት በውስጡ የሚይዘው የሳቹሬትድ ፋት መጠን ዝቅተኛ ነው። ከዛም በተጨማሪ የተሻለ የቫይታሚን ዲ፣ የቫይታሚን ቢ12 ይዘት ይኖራቸዋል። ወተቱ ውስጥ የሚገኘው አብዛኛውን ፖርሽን የሚይዘው ሳቹሬትድ ተብሎ የሚጠራው የፋት አይነት ለጤና ተስማሚ ብለን የምንጠራው ወይም ጠቃሚ ብለን የምንጠራው የፋት አይነት አይደለም። ይህ የፋት አይነት በተለያዩ መንገዶችና ሁኔታዎች የልብ ጤንነትን ሊያቃውስ ሊጎዳ ይችላል። አንደኛው በውስጣቸው ከፍተኛ ሳቹሬትድ ፋት ያላቸውን ምግቦች ወይም መጠጦች ስንጠቀም ይህ ሳቹሬትድ ብለን የምንጠራው ፋት ሰውነታችን በጉበት አማካኝነት በደም ውስጥ የሚንቀሳቀሰውን ኤልዲኤል ተብሎ የሚጠራውን ኮሌስትሮል የሚቆጣጠርበትን ስርዓትና መካኒዝም በከፍተኛ ደረጃ ያዛባል ወይም ያዳክማል። ጉበታችን እላዩ ላይ ኤልዲኤል ሪሴፕተሮች አሉ። እነዚህ ኤልዲኤል ሪሴፕተሮች በደማችን ውስጥ ከፍ ያለ የኤልዲኤል ኮሌስትሮል መንቀሳቀስ በሚኖርበት ጊዜ እነዚህን ኤልዲኤል ኮሌስትሮሎች ከደም ውስጥ በመውሰድ ወደ ራሳቸው መሳብ በጉበት አማካኝነት እንዳስፈላጊነቱ ከፍ ያለውን የኤልዲኤል ኮሌስትሮል መጠን በመሰባበር ሜታቦላይዝ በማድረግ
የተለያዩ ሆርሞኖችን፣ ኬሚካሎችን ለማምረት አገልግሎት ይጠቀሙበታል። በእንዲህ አይነት መንገድ በደማችን ውስጥ ከቁጥጥር ውጭ የሆነ ለኦክሲዴሽን ተጋላጭ የሆነ የኤልዲኤል ኮሌስትሮል መንቀሳቀስ እንዳይኖር ያደርጋሉ። ነገር ግን ከፍተኛ ሳቹሬትድ ፋቲ ይዘት ያላቸውን ምግቦች አዘውትረን በብዛት ስንጠቀም እነዚህ ምግቦች ውስጥ ያሉ ሳቹሬትድ ፋቶች ጉበታችን ጋር ያሉ ኤልዲኤል ኮሌስትሮልን ከደም ውስጥ በማውጣት ወደ ራሳቸው የሚሰቡ ሪሴፕተሮችን ብሎክ በማድረግ በመድፈን ሰውነታችን በጉበት አማካኝነት ኤልዲኤል ኮሌስትሮልን የሚቆጣጠርበትን ስርዓት ያዛባሉ። በእንዲህ አይነት ወቅት በደማችን ውስጥ ከፍተኛ የሆነ የኮሌስትሮል መንቀሳቀስ እንዲኖር በማድረግ ይህ ኮሌስትሮል ደግሞ ለኦክሲዴሽን የሚጋለጥበትን ሁኔታ በማመቻቸት የልባችንን ጤንነት ሊያቃውሱ ይችላል። ስለዚህ ከዚህ የምንረዳው ከአራቱ ከላይ ከጠቀስኳቸው የወተት አይነቶች ብንጠቀመው መልካም የሆነው ዝቅተኛ ፋት የያዘውን ነው። ታዲያ የፋት መጠኑ ዝቅ እያለ ሲመጣ በውስጡ የያዘው የቫይታሚን ዲ፣ የካልሽየም፣ የቫይታሚን ቢ12 እና ሌሎች ጠቃሚ የሆኑ ፕሮቲኖች መጠን አይቀንስም ወይ? ከላይ የጠቀስኳቸው አራት ወተቶች ምንም እንኳን በውስጣቸው እንደያዙት የፋት መጠን በአራት የተከፈሉ ቢሆኑም አራቱም በእኩል መጠን በውስጣቸው ቫይታሚን ዲ፣ ካልሽየም፣ ፕሮቲን እና ሌሎች ለሰውነታችን ጠቃሚ የሆኑ ንጥረ ነገሮችን ይይዛሉ። ከዚህ የምንረዳው ለጤናችን በሚስማማ መንገድ ወተትን ለመጠቀም በይበልጥ ደግሞ ከሱፐር ማርኬት እና ከሱቅ የታሸጉ ወተቶችን ስንገዛ መልካም የሚሆነው ዝቅተኛ ፋት የያዙ ወተቶችን ብንገዛ ነው። የምትገዙትን ወተት ስትመለከቱት እላዩ ላይ ከላይ እንደጠቀስኩላችሁ 3.25%፣ 2%፣ 1% ወይም ደግሞ ፋት ፍሪ የሚል ጽሑፍ ልትመለከቱ ትችላላችሁ። ከነዚህ የወተት አይነቶች 2% እና ከዛ በታች ጽሑፍ ያለበትን በእንዲህ አይነት መጠን ፋት የያዙ ወተቶችን ገዝታችሁ ብትጠቀሙ ወደ ውስጣችሁ የምታስገቡትን የሳቹሬትድ ፋት መጠን በመቀነስ በተመሳሳይ መንገድ ግን ወተት በውስጡ የያዛቸው ንጥረ ነገሮች ለሰውነታችሁ ሳታጓድሉ ማቀበል ትችላላችሁ። ሌላው አንድ ወተት ግን ፈርመንት ሲሆን ለምሳሌ ያክል በእርጎ መልክ ስንጠቀመው በውስጡ የሚይዘው የሳቹሬትድ ፋት መጠን ለጤናችን አስጊ ሊሆን የሚችልበት ሁኔታዎች በከፍተኛ ደረጃ ይቀንሳሉ፣ ይወርዳሉ። ለዚህ ዋነኛ ምክንያቱ ወተት ፈርመንት ሲል አብሮ ተያይዞ ጤናማ የሆኑ ባክቴሪያዎች ማይክሮባዮምስ ብለን የምንጠራቸው የነዚህ ባክቴሪያዎች መመረትና እንቅስቃሴ ስለሚኖር እነዚህ ባክቴሪያዎች አያይዘው በውስጥ የነበሩ ሳቹሬትድ ፋቶችን ሜታቦላይዝ በማድረግ ሳቹሬትድ ፋቶች ጤናችን ላይ ጉዳት ሊያደርሱ የሚችሉበትን ሁኔታና አደጋ ስለሚቀንሱ ነው። ሁለተኛው ከፋት በዘለለ እንደ አጠቃላይ ወተቶች በውስጣቸው ላክቶስ ብለን የምንጠራውን ስኳር ይይዛሉ። አንዳንድ ሰዎች በውስጣቸው ላክቶስ ስኳርን የያዙ ወተቶችን በሚጠቀሙበት ጊዜ አንዳንድ ምልክቶችን ሰውነታቸው ላይ ሊመለከቱ ይችላሉ። እንዲህ አይነት ምልክቶች ከቀላል እስከ ከባድ ሊሆኑ ይችላሉ። ቁርጠት፣ ማስታወክ፣ ማቅለሽለሽ፣ ቆዳ ላይ አንዳንድ ምልክቶችን መመልከት፣ ከፍ ሲልም ብጉር። እንዲህ አይነት ምልክቶችን ወተት ከተጠቀማችሁ በኋላ የምትመለከቱ ሰዎች እንዲህ አይነት ሁኔታዎችን የተመለከታችሁ ያላችሁት ወተቱ በውስጡ ላክቶስ ተብሎ የሚጠራውን ስኳር ስለያዘና እናንተ ላክቶስ ኢንቶለራንት ስለሆናችሁ ነው። በዚህ ወቅት በውስጣቸው ላክቶስ ያልያዙ ላክቶስ ፍሪ የሆኑ ወተቶችን መጠቀም ተገቢና አስፈላጊ ነው። በዛሬ ትምህርታችን ላይ ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ። ይህን ቪዲዮ ለሌሎች ማጋራታችሁንም ሼር ማድረጋችሁንም አትዘንጉ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ